ሰላም ሰላም፣ ውድና የተከበራችሁ የኔ የቻናሌ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ አንድ ቪዲዮ ይዤ ወደ እናንተ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ከፋኖስ ውስጥ ያሉትን የሁለቱ ክፍሎች ቪዲዮ ነው ይዤላችሁ የመጣሁት። ታሪክ ነው ይዤላችሁ የመጣሁት እና የብርጭቆውና ውስጥ ላይ የምታበረዋ የክሯ ታሪክ ነው ይዤላችሁ የመጣሁት እና ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። እንዲሁም ደግሞ ላይክ እያደረጋችሁ ጀምሩት። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እነዚህንና ሌሎችን መሰል ታሪኮችን ይዤላችሁ እቀርባለሁ እና ብርጭቆና ይሄ ፋኖሱ ላይ ያለው ብርጭቆና ክር ውስጥ ላይ የምትበራዋ ክርክር ይገጥማሉ። ምንም የሚለው ክርክራቸው እኔ ነኝ የምበልጠው የሚል ክርክር ይጀምራሉ ማለት ነው። በተለይ ክሯ በጣም አመረረች እና ለብርጭቆ ለዚህ ፋኖስ አስፈላጊው እኔ ነኝ፣ ምክንያቱም እኔ ካልበራሁኝ አንተ ምንም ጥቅም የለህም። ስለዚህ ዋናው አስፈላጊ ለዚህ ፋኖስ እኔ ነኝ ብላ ክሯ ትከራከራለች ማለት ነው። ብርጭቆ መልሶ አይ ለዚህ ፋኖስ አስፈላጊው አንቺ አይደለሽም፣ እንደውም አስፈላጊ ሆንኩት እኔ ነኝ። ምክንያቱም አንደኛ አንቺ በርተሽ እኔ ስከደን ብርሃኑን ለቤት ሁሉ አንጸባርቃለሁ። ሁለተኛ ደግሞ አንቺ ንፋስ እየመጣ እንዳያጠፋሽ ላንቺ እከላከላለሁ ብሎ ምክንያቱን ያቀርባል ማለት ነው። ከዛ ይቺ ክር በፍጹም አሻፈረኝ ትላለች። እኔን የምበልጠው እኔ ነኝ የምበልጠው፣ ለዚህ ፋኖስ አስፈላጊው እኔ ነኝ እንጂ አንተ አይደለህም ብላ በቃ በጣም ከፍተኛ ክርክር ትገጥማለች። እና ከዛ በዚህ ጊዜ ብርጭቆ አንድ ውሳኔ የወሰነው ውሳኔ ምንድን ነው? ትቶት ለመሄድ ማለት ነው። ብርጭቆ ክሯን ትቷት ለመሄድ ይወስናል ማለት ነው። ከዛ በኋላ ብርጭቆ ክሯን ትቷት ሄደ ማለት ነው። ከዛ ተለኮሰች። ክሯ ስትለኮስ ንፋስ መጣና አጠፋት። አሁንም ተለኮሰች፣ አሁንም አጠፋት፣ አሁንም ተለኮሰች። በተደጋጋሚ ተለኮሰች፣ መብራት አልቻለችም። ከዛ አንድ ነገር አስታወሰች። ምንድነው ያትዘለት ነገር? ለካ ያ ብርጭቆ ከሌለ እሷ ብቻዋን ዋጋ የላትም። እሱ ነው በቃ ንፋስም እንዳይመታኝ ለቤቱም ብርሃን አንጸባርቆ ለሙሉ ቤቱ ብርሃን እንዲሰጥ የሚያደርገው ለካ እሱ ነው የሚል ነገር ተገነዘበችና ከዛ በኋላ ብርጭቆ እንዲመጣ አደረገችና ብርጭቆ መጣ። ከዛ በኋላ ነገረችው፣ ልክ ነህ፣ እኔ ካላንተ ባዶ ነኝ፣ አንተም ካለ እኔ እንደዛው። እኔ ካልበራው አንተ ምንም ዋጋ የለህም፣ እዚህ ለተሰክተ ብትቀመጥ ምንም ዋጋ የለህም። አንተ ከሌለክ ደግሞ እኔ ዋጋ የለኝም፣ ለቤቱ ብርሃን መስጠት አልችልም። እንዲሁም ደግሞ ንፋስ ይመጣና በሁሉም አቅጣጫ እየመጣ ንፋስ ይመጣና ያጠፋኛል። ስለዚህ እኔና አንተ ተለያይተን የተለያየ ልንሆን አንችልም። አንድነት ነው የሚያዋጣን። አንድ ላይ ስንሆን ነው እኔ እናንተ ዋጋ የሚኖረን እንጂ ለየብቻ እኔም ሆን አንተ ምንም ዋጋ የለንም ብላ ለብርጭቆ ትነግሯለች ማለት ነው። ከዛ ሁለቱም በሀሳቡ ተስማሙ ማለት ነው። ለዋናው ፋኖስ ሁለቱም አስፈላጊ እንደሆኑ ለብቻቸው ምንም ዋጋ እንደሌላቸው ሁለቱም ተማምነው ስራቸውን ቀጠሉ እላቸዋለሁ። እና ቤተሰብ ምንድነው ከዚህ ቪዲዮ የምንማረው? አንድ እጅ አያጨበጭብም። ይሄ አንድ እጃችን ቀኝ እጃችን ለግራ እጃችን አታስፈልገኝም፣ ግራ እጃችን ደግሞ ለቀኝ እጃችን አታስፈልገኝም ማለት አይችልም። ምክንያቱም አንድ እጅ ብቻውን ሊያጨበጭብ አይችልም። ሁለቱ አንድ ላይ ሲሆኑ ነው ሊያጨበጭቡ ሌላም ነገር ሊሰሩ የሚችሉት ማለት ነው። ስለዚህ ሌላቸው የፈለግኩት ነገር አንድነት ነው የሚያዋጣን። ለሀገራችንም ሆነ በማንኛውም ቦታ ላይ ስንሆን አንድነት ተባብረን ሁላችንም አንድ ላይ ሆነን ስንሰራ ነው እንጂ ለየብቻ ስንሆን ግን ጥልጌጥ ነው የሚሆኑት። ዛሬ በዘር በሃይማኖት በጎሳ በቀለም በቋንቋ እየተባለ ሰው ሀገራችን ላይ በተለያየ መንገድ እየተከፋፈለ ነው። ግን ዞሮ ምንድን ነው ውጤቱ? ጦርነት ነው፣ ሞት ነው፣ ረሃብ ነው። በቃ ሀገራችን ወደ ኋላ እንድትቀር ነው እያደረጋት እንጂ ለየብቻችን ተገነጣጥለን ምንም ያመጣነው ነገር የለም። እና አንድነት ኃይል ነው። ሁላችንም አንድ ላይ ስንተባበር፣ ሁላችንም አንድ ላይ ስንሆን ነው ሁሉንም ነገር መወጣትም ማሸነፍም የምንችለው። ልክ እንደ ፋኖሱና እንደ ብርጭቆና እንደ ክሩ ማለት ነው። ክሩ ንፋሱን መቋቋም የምትችለው ክሯ ንፋሱን መቋቋም የምትችለው ብርጭቆ ሲኖር ነው። ብርጭቆ ደግሞ ብርሃን መስጠት የሚችለው ያቺ ክር ኖራ ክሯ ስታበራ ነው እንጂ ሁለታቸው ለየብቻቸው ምንም የሚሰጡት ዋጋ የላቸውም ማለት ነው። ስለዚህ እኛም አንድነት ነው የሚያዋጣን። አንድ ስንሆን ነው ሀገራችን ልትለማምን የምትችለው፣ ፍቅር ሊመጣ የሚችለው ሁሉም አንድ ላይ ሲተባበር፣ ሁሉም አንድ ላይ ሲሆን ነው ማለት ነው።
እና ቤተሰቦች የዛሬ ቪዲዮ ይህንን ይመስላል። ይሄ ቪዲዮ ከተመቻችሁ ለሌሎችም ሼር እያደረጋችሁ አድርሱልኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው